የሮቤል አባት ህይወትን አስጠነቀቃት። ከሮቤል እንድትርቂልኝ እፈልጋለሁ። እሱን አሁን በዚህ ሰዓት እኔ የተሳሳትኩትን ስህተት ልጄ እንዲሳሳት አልፈልግም። ፍርዬም በአንቺ ቦታ በተቀመጠችው ነው ዛሬ ላይ እየተጸጸተች ያለችው። ስለዚህ ከሮቤል እንድትርቂ እፈልጋለሁ በማለት እየተናገራት ነው። ሆኖም ታዴጋም ቀርቦ ነበረ። ህይወት የቤት ሰራተኛ ናት እንዴ በማለትም ሲጠይቀው አዎ ይለዋል። ልጄ ይሄን ያህል ሰው አትሆነው ወይ ከቤት ሰራተኛ ጋራ ፍቅር የያዘው? ስለዚህ ከልጄ እንድትርቅልኝ እፈልጋለሁ በማለትም ራሔል መጀመሪያ የሱ ፍቅረኛ ነበረች፣ እቺ ሰራተኛ ጣልቃ ገብቷ ነው በማለትም እየተናገረው ይገኛል። ሰላም ሰላም ውድ ፋሚሊዎቼ ሰላማችሁ ብዝት ይበልላችሁ። ቀጣይን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ በትዕግስት እንድትከታተሉ ጋበዝኳችሁ። እንግዲህ በባለፈው ክፍል ላይ ታዴን እህትየው እንግዲህ ህይወትን ከእንደገና አቅርባት ፍርዬም እስከተሳሳተች አንተ ያደረግከውን እስከ ዛሬ ድረስ አልነግራትም፣ ትዳሬ ይበተናል ብለ አንተ አስበ የተውከውን ይኸው ፍርዬም ይህንን ነገር ታደርጋለች በማለትም እንግዲህ ራሔል የሱ ልጅ እንዳልሆነች ስላወቀች ፍርዬም አንተን አትወድም እስከምታሳስር ድረስ እስከደረሰች ድረስ ራሔል ምንም እስከደበቀችብህ ድረስ ወደ ህይወት ብትጠጋ ይሻላል እያለችው ነበረ ክፍሉ የተጠናቀቀው። እውነት አንቺ ጤነኛ ነሽ ወይ ብሎ ይላታል። እሷም አዎ ትላለች። እንግዲህ ሮቤልም ምን ላይ ደረሽ ምን አደረግሽ ብሎ ሲላት እንግዲህ ከዚህም በፊት ስዶልት የነበረው ከሱ ጋር ስለሆነ በቀስታ ነው በፍቅር አድርጌ ወደ እሷ እንዲቀርብ የማደርገው። በዚህ ላይ ደግሞ እንግዲህ አንድ ላይ አንድ እኩል ናት። እሱ የፈራውን እስካሁን ድረስ አልናገርም ያለውን እሷም የፈጸመችው ስህተት ስለሆነ ስለዚህ ቀስ ብዬ እነግረዋለሁ በማለት ትላለች። ሮቤልም እንግዲህ ወደ ህይወት ጋር ሄዶ ነበረ። ህይወትም እንግዲህ ራሔል እህቱ እንደሆነች ስለምታውቅ አባትህ እንኳን በጣም መልካም ሰው ነው፣ ስህተቱን አምኖ ተቀብሎ ልጁን ለማግኘት ጎንበስ ቀና እያለ ነው፣ ከኔ አባት ይሻላል ብሎ ትለዋለች። ከአንቺ አባት በእርግጥ ይሻላል፣ ግን እሱ የሚስቱን ነገር ምንም ነገር የሚሰማው ነገር የለም። የራሱን ብቻ ነው የሚሰማው፣ ራሱን ብቻ ነው የሚያስከብረው። እሷ ምንም ነገር ስለማይሰማት አሁን እንግዲህ እሱ ያለው ብቻ እንዲፈጽም ስለሚፈልግ ለዛ ነው ይህንን ነገር እያደረገ ያለው እንጂ ለሌላ ነገር አይደለም ይላታል። እሷም እንግዲህ እንዴት ነው ይሄ ነገር ጠረው በማለት እንግዲህ ለምን ሁሉንም ነገር አንቺ ወደ ራስሽ ታያለሽ፣ አሁን ከአባትሽ ጋር ያለው ነገር እንዴት ነው ብሎ ሲል እንግዲህ እሱን ነግሬው እምቢ ብሏል። ከዚህም በኋላ ሌላ እድል አልሰጠውም። የኔ ሆነ አልሆነ እሱ እንኳን ጸጽቶት ምንም ያደረገ ነገር የለም፣ ያንተ አባት ይሻላል ቢያንስ ብላ ትለዋለች። እንግዲህ እሱም ያንን ነገር እንደዛው ይቀበላል ማለት ነው። ሆኖም እንግዲህ እንደዛም ብትለውም ህይወት እንግዲህ አሁን እድል ስጩ ብሎ ይላታል። እሷ ምንም አይነት እድል ከዚህም በኋላ አልሰጠውም በማለትም እንግዲህ ትናገራለች። ሆኖም እንግዲህ ይህንኑ ሳለ ወደ ታዴጋ ትሄዳለች። ታዴጋም ከመሄዷ በፊት እንግዲህ የሮቤል አባት ይመጣል። የሮቤልም አባት ይመጣና ከልጄ አጠገብ እንድትርቂልኝ እፈልጋለሁ ብሎ ከልጄ ጋር ያለሽ ግንኙነት ምንድን ነው ብሎ ይላታል። እንደዚሁ ነው። እንዴት እንደዚሁ? እሱ ቤቱን ለቆልኝ ነው። ለችግርሽ ማረፊያ ነው ወይ ያረግሽው? ፍርዬ በዛን ሰዓት የተሳሳተችውን አንቺ እየደገምሽ ነው ያለሽው። በኋላ የሚጸጽትሽን ነገር አታድርጊ። እሱ ለጊዜውና ለስሜቱ ነው የሚፈልግሽ ብሎ ይላታል። ሮቤል አንተ እንደምታስበው ልጅ አይደለም፣ እኔ ከሮቤል ጋር ምንም አይነት ግንኙነት የለኝም ብላ ትለዋለች። አሁን ከልጄ እንድትርቂልኝና እንድትወጪ ነው የምፈልገው ብሎ ይላታል። እርስዎ ልጆትን መውሰድ ይችላሉ፣ እኔ ግን የትም አልሄድም ብላ ትላለች። እሱም እንግዲህ ፍርዬ ፍቅርን እንድትጠላ ያደረጋትንና ሁሉንም ነገር ያለውን ትነግረዋለች። ለካ ፍርዬ ለዚህ ነው ፍቅርን እየጠላች የነበረው። ልጇም በፍቅር ሳይሆን በራሷ እንድትተማመን የምታደርጋታ ለዚህ ለካ
ጥሩ ነው እያለ እንግዲህ እሷም ትናደድና ወደ ታዴ ጋር ትሄዳለች። ስለዚህ ታዴንም ተሳክቶልሃል፣ ለሮቤል አባት የኔንና የሮቤልን ግንኙነት ነግረከው እንድንለያይ አስበ ነበረ፣ እንዳሰብከውም ተሳክቶልሃል፣ እንግዲህ እንኳን ተሳካለ ብላ ትለዋለች። እንዴ ምን እያልሽ ነው? እኔ ህልሜ እሷ አይደለም፣ ዞር በይልኝ፣ ከጨረሽ ዞር እንድትይልኝ እፈልጋለሁ ብሎ ይላል። እሱ እንኳን ከዚህም በፊት በልጅነቱ የተሳሳተውን አሁን ላይ አምኖ ተቀብሎ የተጸጸተውን ቢያንስ ባል እንኳን ባይሆን ልጁን እንደ አባትና ልጅ እየኖሩ ነው። አንተ ግን ይሄንን አንድ ጊዜ እድል ልስጥ፣ ይሄንን እድል ተጠቀምበት ትለዋለች። ባክሽ ዞር በይ ብሎ ይላታል። ዛሬ ላይም እንግዲህ እድሉንም አልተጠቀመበትም። ልጁን ልታስገድል አንተ ያልከው፣ እኔም አንተን ከማስገደል ከዚህም በኋላ ወደኋላ አልልም፣ እድልን ተጠቀም ብዬ እምቢ በላሃል በማለት እንግዲህ ትሄዳለች። ማርታም እንግዲህ ፍርዬ ይሄ ሁሉ ጊዜ ደብቃለች። በክብር ምን የመሰለች ቆንጆ ልጅ ተመርጦ ወንድሜ እየተሰጠውን እምቢ ብሎ እንግዲህ አሁን ላይ ልጅ እንኳን ሳይኖረው ልጁን ሊያስገድል እያለ ነው እያለች እንግዲህ እየተጸጸተች እያወራች ሆኖ ስልክ ይደወልላታል። ስልክ ተደውሎም እንግዲህ ፍርዬ ነፍሰ ጡር እያለች ታዴን እንዳገባች ለማርታ ይነገራታል ማለት ነው። ማርታም እውነት ነፍሰ ጡር ነበረች ወይ ብላ ስትል አዎ ነፍሰ ጡር ነበረች ታዴን ስታገባው። ታዴ እኮ በፍቅሯ ታውሮ ነው እንጂ ንብረቷን ፈልጎ አይደለም ያገባት። እንዴት ነው እንደዚህ ያደረገችው? ምን አይነት ሴት ናት? ብላ ስትልም በቃ ያለው ነገር ይሄ ነው በማለትም እንግዲህ ይነግሯታል። እሷም እጅግ በጣም ትናደዳለች። እንዴት ነው ወንድሜን እንደዚህ ያደረገችው? በክብር የተመረጠችለትን ቤተሰብ የወደደውን ትቶ ለፍቅር ብሎ ወደ እሷ ሄዶ በማለትም እንግዲህ እጅግ እየተጸጸተች ትገኛለች ማለት ነው። እንግዲህ ዛሬ ላይ እሱ ልጁን ለማስገደል ህይወትን ቢለፋም አሁን ማርታ እንግዲህ ወደ ህይወት ተመልሷለች። ሮቤልም እንግዲህ ቤት እየፈለገ ነው። ህይወትን ይዤ ከዚህ ቤት እወጣለሁ ብሏል። እሱም ይዣት እወጣለሁ ባለ ሰዓት እሷ ደግሞ ይዘሃት በፍጹም መውጣት የለብም፣ ሊገሏት ይችላሉ። እኔ እኮ አድራሻ ሁሉ ተሰጥቷቸዋል፣ ፎቶ ሁሉ ስለተሰጣት በማለትም ስትል እኔን ገለውኝ ነው እንጂ እሷን የሚገሏት እሷን እንዲገሏት በፍጹም አልተውም እያለች ነው እንግዲህ። እሱም ሮቤል እሷን በደንብ ለመጠበቅ እንግዲህ ቃል ገብቶና እንደምንም ብሎ ከታዴ ጋር ለማጠጋጋት ሊሞክር ነው ማለት ነው። ሆኖም እንግዲህ ታዴ ከሮቤል አባት ጋር የተነጋገረው ንግግር ነበረ። እሱም እንግዲህ ህይወትን ርክስ አድርጎ የቤት ሰራተኛው እንደሆነችና በእነሱ መካከል እሷ ገብታ ራሄልና ሮቤል እስካሁን ድረስ ፍቅር የሚጀምሩትን ወይን የሚጋቡትን የከለከለቻቸው ብሎ ሲነገር እኛም ሮቤልን እንድታገባ አንፈልግም ነበር ይላል። እንግዲህ ሮቤልን እንድታገባ ፈልጎ ነበረ። ሆኖም እንግዲህ ሮቤልና ራሄል እህታማቾች በመሆናቸው በዚህ ሰዓት ደግሞ የሮቤል አባት ህይወትን ሲያመሰግናት ነበር። እንግዲህ እሷ ጣልቃ ባትገባና ከሮቤል ጋር ፍቅር ባትጀምር ኖሮ ሮቤል ከእህቱ ጋራ ይጋባ ነበረ ማለት ነው። እንግዲህ አሁን ላይ ፍርዬ ራሄልን አሽስቷ ይዟታለች ማለት ነው። ሆኖም እንግዲህ ለሮቤል አባት እንዳገናኘች እና እንግዲህ ከታዴ ብቻ እንዳሸሸችም እየተናገረች ነበረ ማርታ ማለት ነው። ስለዚህ አሁንም ለሮቤል አባት ፍቅር እንዳላት እየተናገረች ነው። ሆኖም እንግዲህ ራሄል ይህንን ነገር ተደርጎ ሲነገራት ምን እንደምትሆንና ወዴት እንደምትገባ እንግዲህ ሮቤል ወንድሜ ከሆነ አልኖርም እያለች ነበረ። ሮቤል ደግሞ እህቱ በመሆኑ አምኖ ተቀብሎ ከጎኗም ሆኜ ለአጽናናትም ቢል እንግዲህ ሊሆን አልቻለም ማለት ነው። ሆኖም ማርታ እንግዲህ ለታዴ ያለውን ነገር ልትነግረው እያሰበች ነው።
ፍርዬ እንግዲህ ልጁን ደብቃ ያለችው የሮቤል እህት እንደሆነች ሁሉንም ነገር ለመንገር ዳርዳር እያለች እያሰበች ነው በአይምሯ ውስጥ። እንግዲህ የፍርዬ ነገርም እጅግ ገርሟታል። ወንድሟም እንግዲህ በዛን ሰዓት ሽማግሌ ተልኮ ሁሉ ነገር አልቆ ካለ በኋላ ነው ፍርዬ መንገድ ላይ አይቶ መጋኛ መጥቶት መጋኛው ይዞት በፍቅር አንጠፍጥፎት እንግዲህ ነፍሰ ጡር የሆነችዋን የቸገረ ነፍሰ ጡር ያገባል ሲባል እሱ ደግሞ በፍቅር ተንጠፍጥፎና ተንጠልጥሎ አገባት ማለት ነው። እና እንግዲህ አሁን ህይወት አንድ ነገር ብትሆንስ? እና ደግሞ ሮቤል ዳግምም በህይወት ያለ ይመስለኛል። እንግዲህ ስልኩ እስካሁን ድረስ የተገኘ ነገር የለም። የትዕግስት ግን ስልኩ ተገኝቷል። መረጃዎቹን እያጣሩ ይገኛሉ። የስልክ ቅጂዎችንም ለማምጣት ወረቀት ግዴታ ማጻፍ አለብን በማለት እንግዲህ የትዕግስትን ገዳይ በቅርብ ሊያመጡት ነው። እንግዲህ ሮቤል ዳግም የሞተ አይመስለኝም እንደኔ ማለት ነው። በዛችን ንቅ በማለት ሙትት የሚል አልመሰለኝም። ያለ ነው የሚመስለኝ። እንግዲህ ጉዱ እየወጣ ነው። ሚስጥሮች እየተለቀቁልን ነው ማለት ነው።